ሰላም ውድ ያሰፋ ቱቶሪያል ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ማልቲኮሊናሪቲ ምንድነው የሚለው ቶፒክ ዲስከስ እናደርጋለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ኮፒ ሊንክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። So let us start. What does mean multicollinearity and what are the causes of multicollinearity and what's the consequence of multicollinearity and how to detect the existence of multicollinearity within result የሚለው ቶፒክ ዲስከስ እናደርጋለን ማለት ነው። ስለዚህ መልቲኮሊናሪቲ ምን እንደሆነ እናያለን እዚህ ቪዲዮ ላይ። ኮዝ ኦፍ መልቲኮሊናሪቲ ኮዞቹ ምንድናቸው? አንድ ሪሰርች ሪዛልት ላይ መልቲኮሊናሪቲ እንዲኖር ሊያደርጉ የሚችሉ ነገሮች ምንድናቸው የሚለው እናያለን። ዜን መልቲኮሊናሪቲ ፕሮብሌም ማኖሩ ምን ችግሮች ሊያመጣብን ይችላል? ዜን መልቲኮሊናሪቲ ማኖሩና አለማኖሩን እንዴት ነው ማወቅ የምንችለው? ዛሬ ዲስከስ እናደርጋለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ኮፒ ሊንክ፣ ሼር እና ሰብስክራይብ ማድረግ ብቻ ነው። So let us to start. What does mean multicollinearity? Simply multicollinearity means existence of exact relationship between or dependence among some or all explanatory variables in a regression model is called multicollinearity እንለዋለን። multicollinearity ምን ማለት ነው? አንድ ሪሰርቸር ሪሰርች ሲሰራ ሁለት ቫሪያብሎች ይኖራሉ ብለናል። ዲፔንደንት ቫሪያብል እና ኢንዲፔንደንት ቫሪያብል እንላቸው፣ ወይ ደግሞ ኢንዲፔንደንት ቫሪያብልስ ማለት ኤክስፕላናቶሪ ቫሪያብሎች ይኖራሉ። ስለዚህ ምን ወስዳቸው ኤክስፕላናቶሪ ቫሪያብሎች አንድ ሌላኛው ጋር ሪሌሽንሺፕ ካለ ወይ ኤግዛክት ሪሌሽንሺፕ ከሆነ ሁሉም ቫሪያብሎች ራስ በራሳቸው ሪሌሽንሺፕ ካላቸው ይሄ መልቲኮሊናሪቲ ይባላል ማለት ነው። ዶንት ሚስ ዲስ ፖይንት። አንድ ኤክስፕላናቶሪ ቫሪያብል ሌላኛው ኤክስፕላናቶሪ ቫሪያብል ጋር ያለው ሪሌሽንሺፕ ነው መልቲኮሊናሪቲ የምንለው። ላይክ አሁን ከዚህ ይሄኛው ፋንክሽን ባይ ኳንቲቲ ዲማንድ ፎር x is equals function of x1 x2 x3 x4 x5 up to xn ይላል። እነዚህ ኤክስፕላናቶሪ ቫሪያብሎች ናቸው። ኳንቲቲ ዲማንድ ፎር x ደግሞ ዲፔንደንት ቫሪያብል ወይ ኢንዶጂኒየስ ቫሪያብል የምንለው ማለት ነው። አውትካም ቫሪያብል ልንለው እንችላለን ዲፔንደንት ቫሪያብል ስለሆነ። ስለዚህ አሁን መልቲኮሊናሪቲ ማለት ምን ማለት ነው? x1 x2 ጋር ወይ ደግሞ x3 ጋር ወይ ደግሞ x4 ጋር ወይ ደግሞ x5 ጋር ከነዚህ ከኤክስፕላናቶሪ ቫሪያብሎች ጋር አንድ ቫሪያብል ጋር ግንኙነት ካለ ማልቲኮሊናሪቲ እንለዋለን ማለት ነው። ወይ ደግሞ at the same time x2 x3 ጋር ወይ x4 ጋር ወይ x5 ጋር x1 ጋር ያለው ሪሌሽንሺፕ ምን ይባላል ማለት ነው? መልቲኮሊናሪቲ እንለዋለን። due to this reason exact relationship between among explanatory variables or dependent variables in a regression model is called multicollinearity እንለዋለን። multicollinearity. Good. So what are the causes of multicollinearity? There are different causes to bring multicollinearity. አንድ ሪሰርቸር ሪሰርች ሲሰራ መልቲኮሊናሪቲ እንዲኖር ሊያደርጉ የሚችሉ ብዙ ምክንያቶች ይኖሩታል። ከነዚህ ምክንያቶች አንዱ ትክክለኛ ያልሆነ ዳታ ምንሰበስበት ሜትድ ወይ ደግሞ incorrect data collection method ምንለው ማለት ነው። incorrect data collection method is one cause to bring multicollinearity. okay ትክክለኛ ያልሆነ ዳታ ኮሌክሽን ሜትድ ስንጠቀም መልቲኮሊናሪቲ እንዲኖር ሊያደርግብን ይችላል። don't miss this point. Then other is constraint over the model. Constraint over the model is also other cause to bring multicollinearity. Good. Existence of identity in the model. ተመሳሳይ የሆኑ ቫሪያብሎች ወይ ኢንዶጂኒቲ ያላቸው ቫሪያብሎችን ሞዴል ውስጥ ስናስገባ መልቲኮሊናሪቲ እንዲኖር ሊያደርገው ይችላል። ዜን አላስፈላጊ የሆኑ ቫሪያብሎች ወይ ደግሞ ዲፔንደንት ቫሪያብልን በደም አፌክት የሚያደርጉ ቫሪያብሎችን ሞዴል ውስጥ ስናስገባም መልቲኮሊናሪቲ የሚባል ፕሮብሌም እንዲመጣ ሊያደርግ ይችላል። Due to this reason we can say that including of non-important variables in the model is also other cause to bring multicollinearity. Then model specification error. ሞዴልን ስፔሲፋይ ስናደርግ በደንብ በስነስርዓት በአግባቡ ሞዴል ስፔሲፋይ ካላደረግነው መልቲኮሊናሪቲ ፕሮብሌምን ሊያመጣብን ይችላል ማለት ነው። መልቲኮሊናሪቲ ፕሮብሌም ሊያመጣ ይችላል። then insufficient data or small sample size በጣም ስሞል የሆነ ሳምፕል ሳይዝ ፖፑሌሽንን ሪፕሬዘንት የሚያደርገው ሳምፕል ሳይዝ ከወሰድ ነው ሪሰርች ስንሰራ መልቲኮሊናሪቲ ፕሮብሌም እንዲኖር ሊያደርገው ይችላል። due to this reason we can say that insufficient data or small sample size is one cause to bring multicollinearity. Then using of dummy variable incorrectly. ሞዴል ውስጥ ዳሚ ቫሪያብሎችን በአግባቡ ሳንጠቀም ስንቀር ምናልባት መልቲኮሊናሪቲ ሊያመጣ ይችላል ማለት ነው። ዳሚ ቫሪያብል ማለት
በቁጥር ኤክስፕረስ ማድረግ የማንችላቸው ቫሪያብሎች ናቸው ዳሚ ቫሪያብልስ ምንላቸው ማለት ሁለት ካታጎሪካል ቫሪያብል የሆኑ ላይክ ጀንደር ብናይ ሜል ኤንድ ፊሜል አለ then religion ብናይ religion ውስጥ we have the number of categories right it is reason that kind of variable is called dummy variable እንላቸዋለን ማለት ስለዚህ dummy variable incorrectly ስንጠቀም or using of dummy variable incorrectly is cause as the bring to what multicollinearity so before to proceed as a consequence of multicollinearity I want to revise what are the causes of multicollinearity. Don't miss this point. The first one is incorrect data collection method or technique, constraint over the model, existence of identity in the model, including of non-important variable in the model, model specification error, and insufficient data or small sample size, and use of dummy variables incorrectly are some causes to bring multicollinearity, but not this only. ሌሎች ኮዞች ይኖራሉ ማልቲኮሊነሪቲ ሊያደርጉ የሚችሉ በጣም ብዙ ኮዞች ይኖራሉ የተወሰኑ ሊስት ለማድረግ ሞክሬያለሁ ማለት ነው ስለዚህ ኮሊነሪቲ what are the consequences of multicollinearity assume to be research multicollinearity ያለ ሪሰርችን ብሰራ ሪሰርች ሪዛልት ላይ ምን ችግሮች ሊያመጣብን ይችላል due to this reason the first consequence of multicollinearity is regression coefficient variables are indeterminate ይሆናሉ then standard error is infinite standard error በጣም ኢንፋይናይት እንዲሆን ያደርጋል then regression coefficientዎቹ ደግሞ indeterminate ሊያደርግ ይችላል then the third one is low t-test statistic እንዲሆን ያደርጋል low t-test statistic በጣም ዝቅተኛ የሆነ t-test statistic እንዲሆን ያደርጋል insignificant coefficientዎቹ significant እንዲሆን ያደርጋል significant coefficientዎቹ ደግሞ insignificant እንዲሆን ሊያደርገው ይችላል and unstable coefficient estimators እንዲያደርግ ያደርጋል unstable coefficient estimates insignificant t-value reduce model reliability and incorrect sign and magnitude of coefficients and lower statistical force are some consequences of multicollinearity ስለዚህ multicollinearity research ሪዛልታችን ላይ ማኖሩ ኮኤፊሺየንቶቹ ኢንዲተርሚኔት እንዲሆን ያደርጋል ስታንዳርድ ኤረር በጣም እንዲበዛ ያደርጋል ሎው ቲ-ቴስት እንዲሆን ያደርጋል ሲግኒፊካንት ቫሪያብሎች ኢንሲግኒፊካንት እንዲሆኑ ሊያደርግ ይችላል ኢንሲግኒፊካንት መሆን የሚገባቸው ቫሪያብሎች ደግሞ ሲግኒፊካንት እንዲሆኑ ሊያደርግ ይችላል አንስቴብል ኮኤፊሺየንት ኤስቲሜተር እንዲሆን ሊያደርገው ይችላል then t value ደግሞ በጣም ኢንሲግኒፊካንት እንዲሆን ሞዴሉ ስቴብል እንዳይሆን ሳይን and magnitude of the coefficient ትክክል እንዳይሆን ሊያደርገው ይችላል so these are the main consequences of multicollinearity so how to detect multicollinearity አንድ ሪሰርቸር ሪሰርች ሰርቶ ከጨረሰ በኋላ ዳያግኖስቲክ ቴስት የሚባል ቴስት ማድረግ ግዴታ ነው ከነዚህ ዳያግኖስቲክ ቴስቶች ውስጥ መልቲኮሊነሪቲ ነው ቴስት የሚያደርገው ሌላኛው እንደ ሃይድሮስኮደሲቲ ሊነሪቲ ሞዴል ስፔሲፊኬሽን ኖርማሊቲ እንዳለ ሆኖ መልቲኮሊነሪቲ ቴስት ማድረግ ግዴታ አለበት ስለዚህ መልቲኮሊነሪቲ ማኖሩና ለማኖሩ ለማወቅ ምን ሜተድ ነው የምንጠቀመው what are the detection mechanism to test what multicollinearity so the most widely detection mechanism of multicollinearity or method of multicollinearity is VIF test variance influencing factor test የሚባል ቴስት ተጠቅመን multicollinearity ማኖሩና አለማኖሩ ቼክ ማድረግ ይችላልው ማለት ስለዚህ ቴስት አድርገን multicollinearity VIF ቴስት አድርገን VIF greater than 10 ከሆነ serial multicollinearity አለ ማለት VIF less than 10 ከሆነ ደግሞ there is no problem of multicollinearity ነው ማለት then don't forget this point ድሮ መጻፎች ላይ ምናልባት multicollinearity በVIF ቴስት ሲያደርግ ኮምፔር የሚያደርጋቸው በአምስት ጋር ሊሆን ይችላል አምስት ጋር አሁን ሳይንስ ስለሆነ እስከ 5 ካለ it is some correlation ናቸው ያለው ወይ ነው የሚኖራቸው ተብሎ ነው የሚታሰበው ማለት ነው ከግሬተር ዘን 10 ከሆነ ግን ሲሪየል የሆነ multicollinearity ማኖሩን ይነግራል less than 10 ከሆነ totally no problem of multicollinearity ማለት ነው don't miss this point ሌላ መጽሐፍ ላይ ምናልባት VIF-ን በ5 ጋር ኮምፔር የሚያደርገው ብታገኙ you can ignore out that textbooks I think is old ናቸው ማለት ነው አሁን currently VIF multicollinearity ማኖሩና አለማኖሩ ቼክ የምናደርጋቸው 10% ወይ 10 ጋር ነው ኮምፔር የምናደርገው VIF greater than 10 ከሆነ no problem of greater than 10 ከሆነ problem of multicollinearity አለ ማለት ነው then VIF less than 10 ከሆነ ደግሞ less than 10 ከሆነ there is no problem of multicollinearity ማለት so how to calculate VIF በላብ ክላስ ምናየው እንዳለ ሆኖ ማኑዋሊ VIF እንዴት ካልኩሌት ማድረግ እንችላለን
VIF we can calculate by making what 1 over 1 minus r square or coefficient determination square አድርገን VIF ን calculate ማድረግ እንችላለን። So calculate ስናደርግ assume to be suppose you are regress x1 x2 and x3 get and we get r square to 0.8 ቢሆን r ማለት ነው 0.8 ቢሆን then find VIF and test problem of multicollinearity ይለናል። So to test multicollinearity we must be calculate VIF 1 over 1 minus r square ስለሆነ r square 0.8 ነው ብሎናል። then 1 minus 1 over 1 minus 0.8 አደርገዋለሁ። ከዛ ከ1 0.8 ስንቀንሰው 1 over 0.2 ይሆናል። ከዛ 0 ሲሰጣት 10 over 2 ይሆናል 5 አገኘን ማለት። So what's your conclusion? We can conclude that there is no problem of multicollinearity. I said before, if multicollinearity is less than 10, VIF is less than 10, there is no problem of multicollinearity. If VIF is greater than 10, there is a problem of multicollinearity. Due to this reason, 5 is less than 10, therefore there is no problem of multicollinearity እንለዋለን ማለት ነው። Good. So before I finalize my video, I want us to revise what does mean multicollinearity. Multicollinearity ማለት ምንድነው ብለናል? አንድ ኤክስፕላናቶሪ ቫሪያብል ሌላኛው ኤክስፕላናቶሪ ቫሪያብል ጋር ያለው ሪሌሽንሺፕ መልቲኮሊናሪቲ ይባላል ብለናል። ስለዚህ አንድ ኤክስፕላናቶሪ ቫሪያብል ዋን ኢንዲፔንደንት ቫሪያብል ሌላኛው ኢንዲፔንደንት ቫሪያብል ጋር ያለው ሪሌሽንሺፕ ኤግዛክት ሪሌሽንሺፕ መልቲኮሊናሪቲ ይባላል። ሶ መልቲኮሊናሪቲ እንዲመጣ ሊያደርጉ የሚችሉ ምክንያቶች ምንድናቸው? we have discussed ብዙ ምክንያቶች ይኖራሉ። ከነዚህ ውስጥ ሮንግ የሆነ ዳታ ኮሌክሽን ሜተድ ስንጠቀም፣ ስሞል ሳምፕል ሳይዝ ስንጠቀም፣ ኦቨር ዲተርሚን ሞዴል ሲሆን፣ ሞዴል ሚስ ስፔሲፋይ ሲሆን መልቲኮሊናሪቲ ሊመጣ ይችላል ብለን በጣም አላስፈላጊ የሆኑ ቫሪያብሎች ሞዴሎች ስንጨምር መልቲኮሊናሪቲን ሊያመጣ ይችላል ብለን ዶንት ሚስ ፖይንት ዜን ማኖሩ ምን ኮንሲኩዌንሶች ሊያመጣ ይችላል ብለናል። መልቲኮሊናሪቲ ቫሪያብል ፕሮብሌም ሪሰርች ላይ ማኖሩ ብዙ ምክንያቶች ይኖሩታል ወይ ብዙ ኮንሲኩዌንሶችን ሊያመጣ ይችላል። ከነዚህ ኮንሲኩዌንሶች ውስጥ አንዱ ሲግኒፊካንት ቫሪያብሎች ኢንሲግኒፊካንት ሊሆኑ ይችላሉ ብለናል። we have discussed it before. Significant variable can be significant, insignificant variable can be significant, then low t-test, insignificant coefficient are significant, unstable coefficient estimator, insignificant t-value, reduce model reliability የምንላቸው ቫሪያብሎች ኮንሲኩዌንሶች ናቸው ማለት ነው። እንዴት ነው ማወቅ የምንችለው ብለናል። ማልቲኮሊናሪቲ ማኖሩና አለማኖሩ ማወቅ የምንችለው ብዙ ሜትዶች ቢኖሩም the most widely ሜትድ ግን VIF ሜትድ የሚባል ሜትድ ነው ብለናል። VIF variance in floating factor የሚባል ፋክተር ተጠቅመን ነው ማወቅ የምንችለው። VIF greater than 10 ከሆነ problem of multicollinearity አለ ማለት ነው። VIF less than 10 ከሆነ ደግሞ there is no problem of multicollinearity ማለት ነው። So next video we will discuss about what the remedial measure for multicollinearity. አንድ ሪሰርች ሪዛልት ላይ መልቲኮሊናሪቲ ቢኖር ሪሰርቸሩ ምን ማድረግ አለበት፣ እንዴት መልቲኮሊናሪቲ ሶልቭ ማድረግ ይችላል ኔክስት ቀጣይ ቪዲዮ ላይ እናያለን ማለት። ስለዚህ ከእናንተ የሚጠበቀው አሁንም ኮፒ ሊንክ፣ ሼር እና ሳብስክራይብ ማድረግ ብቻ ነው ማለት። ለዛሬ እዚህ ጋር ይብቃን። ኔክስት ክላስ what are the remedial measure for multicollinearity የሚለውን እናያለን። so enough for today. Do you have any question, any suggestion, any comment? Please put your comment or question and suggestion